ሰውነት ደንዳና ምትናገረው የሚያምር የወጣቶች ተምሳሌት እንኳን ተጠይቀ ይመጣልሃል። እሺ ማናትልም መስና ወሱላሰ ወሩባ ኸዲጃ አይሻ ዘይነብ ተከታትለው ይመጡልሃል። ያን ጊዜ ቀባ ታወጣለሽ። ወጣትነትን ሲደርስ ፋየር ኤጅ የትኩሳት ዘመን ነው፣ የግንፍልታ ዘመን ነው። ተውት ይፈንዳ ይውጣለት ነው የሚለው። ኢስላም ግን በ18 ዓመት የጦር መሪ መሆን የሚችልን ወጣት የሚያፈራ ሶሻል ሲስተም ነው። ወጣትነት ቢለብሱ የሚያምሩበት ጊዜ ነው። አላያችሁም? እዚህ ወጣ ሲሉ ደረታቸው ወጣ ያለ ጀለቢያ ያልደበቀው ማለት ነው። አረማመዳቸው ከስር ስፕሪንግ እንደተገጠመላቸው አይነት ዋህ ሲሉ ማለት ነው። እኔ ስፖርት ወዳለሁ ታቆኛላችሁ። ሲጋራ የሚያጤስ ጫት የሚቅም ውሽልሽል ወድቆ የማይነሳ ወጣት እንዳትሆኑብን። አልይ ኢብኑ አቢ ጣሊብ ምሳሌ ይሁናችሁ። ፍቅረኛዬ ከርታኝ ነው ያለው ወጣት በቃ ከሰማይ ተቆራርጧል። ነስር የሚባል ነገር የለም። ስለዚህም ወጣቶቹ አብሽሩ፣ እናንተ ስሩ እንጂ ሰዎች የሚታለሉበት ሩቅ የሆነው ነገር ቅርብ ይሆናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሁስኑል ዓቂበቲ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ ወመን እክተፋ አሰረሁም ወእህተዳ ቢሀዲይሂም ኢላ የውሚዲን አማ ባዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አላህ ጀለ ወተዓላ ይህንን ኡማ ሼኽ በሆኑ ወጣቶች ወጣት በሆኑ ሼኾች እየሸላለመልን ስለሆነ አላህን ልናመሰግን ይገባል። አላሁመ ዚድ ወባሪክ። ወጣት የሆኑ ሼኾች ማለት እድሜያቸው ወጣት ነው፣ በዕልማቸው ሼኽ የሆኑ ማለት። ሼኽ የሆኑ ወጣቶች ማለት ደግሞ ሼኽነቱን ሼኽ ናቸው፣ እድሜያቸውም ገፍቷል፣ በተጠሩበት ቦታ ከች የሚሉ ልክ እንደ ማለት ነው። ዛሬ ፕሮግራማችንን እንደታደሙ ሼኾች ማለት ነው። እነኚህ ከመኝታቸው ለመነሳት ጊዜ ያልፈጀባቸው የኡማው ጉዳይ የሚያሳስባቸው እንደ ጥይት የሚተኮሱ የእድሜያቸው መግፋት ወደ ኋላ ያልጎተታቸው ሼኾች ስለሆኑ ሼኽ ከሆኑ ወጣቶችና ወጣት ከሆኑ ሼኾች ጋር አንድ ላይ ተሳስረን ወደፊት የምንራመድ አላህ ያድርገን። አሁን ግን መውቂፉ ቦታው ወጣቶች የሚደነቁበት የሚበረታቱበት ውድ የሆነ ጊዜያቸውን ለዚህ ዲን እንዲያበረክቱ ሞራላቸው የሚገነባበት መውቂፍ ስለሆነ ወጣት የሆናችሁ ሼኾች አፉ ትሉኛላችሁ። ወጣትነት ሲለብሱ የሚያምሩበት ጊዜ ነው። አላያችሁም? እዚህ ወጣ ሲሉ ደረታቸው ወጣ ያለ ጀለቢያ ያልደበቀው ማለት ነው። አረማመዳቸው ከስር ስፕሪንግ እንደተገጠመላቸው አይነት ዋህ ሲሉ ማለት ነው። ሲበሉም እንደዛው ነው እና ወጣት ሲሰሩም እንደዛው ነው። አይ የሚፈለጉት ለዋናው ለዛ ስለሆነ ነው። እሱማ ዋናው ነው እና ባጭሩ በጣም ያምራል ወጣትነት። እና ወጣትነት በኢስላም ልዩ ስፍራ ይሰጠዋል። አላህ ጀለ ወተዓላ በሱረቱል ካህፍ ላይ የጠቀሳቸው አስሓቡል ካህፍ ማን ናቸው ከተባለ የዒሳ ብኑ መርየምን መልእክት። ዒሳ ብኑ መርየም ማለት ምንድን ነው?
የሳቸው መልእክት ምን ነበር ካለን ላ ኢላሃ ኢላላህ ወአነ ዒሳ ረሱሉላህ ያሉ ሙስሊሞች ነበሩ አስሐቡል ካህፍ። ግን አልሙወሂዱን በመባል እነኛ ብቸኛ አምላክ የሚያመልኩት ተብለው ሙወሂዶች በእሳት የሚቃጠሉበት ዘመን፣ የሚታሰሩበት የሚሰቃዩበት ዘመን፣ አውሮፓ በጣዖት አምላኪነት የታወቀችበት ጥቁር ዘመን ዳርክ ኤጅ ላይ ታሪክ የሰሩ ወጣቶች ናቸው። ቁጥራቸው አናሳ ነው። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። እዚህ ቦታ ላይ ቁጥራቸው ስንት ነው በሚል ብዙ ሪዋያ መጥተዋል። ግን የቋንቋ ሊቃውንት ምን አሉ? የመጣው ፊትያ ብሎ ነው። ፊትያ ማለት ደግሞ አፍዒለቱን አፍዑሉ ثم ፊዕላ ثم አፍዓል ጅሙዑ ቂላ ኢብኑ ማሊክ እንደሚናገሩት ማለት ነው። ስለዚህ ፊዕላ በሚል ወዝን ነው የመጣው። ስለዚህ ፊዕላ ከሆነ ደግሞ ጅሙዑ ቂላ ስንት ነው? እዚህ የሉጋ ሰዎች ስላሉ አሁንም ኢብኑ ማሊክ እንዳሉት ثلاثة بالتاء كل العشرة في عد ما أحده مذكرة في الضد جرد والمميز جروري جمعا بلفظ قلة في الأكثر. الذي كصوص اسك أسر كذي عيبلت ميلانو إنهم فتية آمنوا بربهم وزدناهم هدى. على إنهم النرسو فتية واتأتوش ناتشو قوبزوش ناتشو አመኑ ቢረቢሂም በጌታቸው ያመኑ ወዚድናሁም ሁዳ አምነው ተገኝተዋል እኛ መመሪያን ጨመርንላቸው ይላል አላህ ጀለ ወተዓላ። ወረበጥና ዐላ ቁሉቢሂም በልቦቻቸው ላይ አጠነከርን። ኢዝ ቃሙ የቆሙት እኮ የጣዖታት መሪዎች ፊት ለፊት ነው። ኢዝ ቃሙ ፈቃሉ ረቡና ረቡ ሰማዋት ወልአርድ ጌታችን የሰማያቱና የምድር ጌታ ነው። ለን ነድዑወ ሚን ዱኒሂ ኢላሃ ከሱ ባሻገር አምላክ የሚባልን ነገር አንጠራም። ለን ነድዑወ ሚን ዱኒሂ ኢላሃ ቁርጣቸውን ነው የነገሩት። አነኪረቱ ፊ ሲያቅ ነፊ ቱፊዱ ልዑሙም ለን ነድዑወ ሚን ዱኒሂ ኢላሃ ግልግል አደረጓቸው። ከዛ በኋላ እነሱ ሊገደሉ ሲፈለጉ አላህ ጀለ ወተዓላ ወደ ጫካ እንዲሸሹ አደረገ። በዛ ውስጥ 300 ምናምን ዓመት አቆያቸው። ልክ ከእንቅልፋቸው ሲነሱ 300 ምናምን ዓመት ምን ያህል እዚህ ቦታ ላይ ቆያችሁ? አንድ ቀን ወይ ግማሽ ቀን እኮ ነው ያሉት። አንድ ቀን ወይ ግማሽ ቀን 300 ምናምን ዓመት አላህ ወደ ቀኝ ወደ ግራ ያገላበጣቸው እነሱን ሊያይ የገባ በሙሉ እየሸሸ ይወጣል። ከ300 ምናምን ዓመት በኋላ ፈብዓቱ አሐደኩም ቢወሪቂኩም ሃዚሂ ኢለል መዲና በዚች ሳንቲማችሁ አንዳችሁን ወደ ከተማ ላኩ ሲባል አንዳቸው ያንን ሳንቲም ይዞ ከተማ ቢሄድ ነገር ሁሉ ተለዋውጧል። የሽርክ ስርዓት ተገርስሷል። ሲያዩ አገሩ በተውሂድ ተጠምቋል። ግን እነሱ ሊመለኩ ሲሉ ታሪኩ ረጅም ነው። አላህን ውሰደን አሉት፣ ወሰዳቸው። ታሪክን ነው የሰሩት። ግን ተውሂድን አወጁ። የዛሬ ወጣቶች በሽርክ ጽልመት ውስጥ የገባውን የኡማውን ክፍል ከሽርክ ወደ ተውሂድ ታሸጋግሩ ዘንድ ተስፋዎቻችን ናችሁ። አላህ ይርዳችሁ። አላህ ኢነሁም ፊትየቱን አመኑ ቢረቢሂም ነው ያለው። ወዚድናሁም ሁዳ። አላህ መጀመሪያ መንገድ ላይ መገኘትን ይፈልጋል። ወለዚነ ጃሃዱ ፊና ብሎ ነው። ለነህዲየነሁም ሱቡለና እነኛ በእኛ መንገድ የታገሉትን መንገዳችንን እንመራቸዋለን ነው የሚለው አላህ ጀለ ወተዓላ። ስለዚህ መጀመሪያ መንገድ ላይ እንገኝ። አላህ ጀለ ወተዓላ ይረዳናል። ዱነ ሸክ ኢነላህ ላ ዩገይሩ ማ ቢቀውምን ሐታ ዩገይሩ ማ ቢአንፉሲሂም። ሰዎች እነሱ ዘንድ ያለውን ነገር እስኪለውጡ ድረስ
አላህ ሁኔታቸውን አይለውጥም። መን ተቀረበ ኢለየ ሽብረን አንድ ስንዝርን ወደኔ የተቃረበ ተቀረብቱ ኢለይሂ ዚራዓን አንድ ክንድ ወደሱ ቀርባለሁ። ወመን ተቀረበ ኢለየ ዚራዓን አንድ ክንድ ወደኔ የቀረበን ተቀረብቱ ኢለይሂ ባዓን አንድ እቅፍን እኔ ቀርበዋለሁ ይላል አላህ ጀለ ወተዓላ። ስለዚህ ሰበቡን እናድርስ፣ አላህ መንገዱን ይቀድልናል። በትልቅ ሞራል አሁን እንዲህ ሳይሆን እኮ እንዲህ ነው እየተናገርኩ ያለሁት እዚህ አካባቢና በትልቅ ሞራል እንንቀሳቀስ። አዩሃል አሂባ እዩ ለነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጅ የነበሩት እነማን ናቸው ሲባል ወጣቶች ነበሩ። ነሰረኒ የሸባቡ ወጣቶች ረዱኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ አንዳንድ ወጣቶችን እዚህ ቦታ ላይ እንደ ምሳሌ ማንሳት የግድ ሆነ። አሊ ኢብኑ አቢ ጣሊብ አሊ ኢብኑ አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ ናቸው። አሊ ኢብኑ አቢ ጣሊብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እጅግ የተወደዱ ናቸው። ልጃቸውን ፋጢማን ነው የዳሯቸው። አሊ ኢብኑ አቢ ጣሊብ ከወጣቶቹ መካከል አንዱ ነበሩ። አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከሁደይቢያ ስምምነት በኋላ አላህ በሁደይቢያ የሰሃቦቹ ቀልብ ስለተሰበረ ለምን ከዓባን አልገባንም ብለው ከዛ በመመለሳቸው ስለተሰበረ ያንን ሊያስረሳቸው መጠገኛን የኸይበርን ገኒማ አደረገላቸውና ኸይበር ውስጥ የነበሩት አሁን ወንድሞቻችንን እየገደሉ ያሉ አያቶቻቸው ናቸው። ተፍሲር ይፈልጋል እንዴ? ተፍሲር ይፈልጋል? አያስፈልግም። ባጭሩ ተንኮለኞች ነበሩ። ሒስን ነበራቸው፣ ጠንካራ ምሽግ። ቢሞከር በቀስት እየተነደፉ ማለፍ አልቻሉም። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደ ነገ ሊያደርጉት እንደ ዛሬ እንዲህ አሉ። ለኡዕጢየነ ራየተ ገደን ነገ ባንዲራን እሰጣለሁ ረጁለን እንዲህ ላለ ሰው ዩሂቡሁ ላሁ ወረሱሉሁ አላህና መልእክተኛው የሚወዱት ለሆነ እሱ ደግሞ ወዩሂቡ ላህ ወረሱለሁ አላህና መልእክተኛውን የሚወድ ለሆነ ሰው እሰጣለሁ። የፍተሑ ላሁ ዐላ የደይህ በሱ ሰው ሰበብ ኸይበርን አላህ ይከፍታታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዑመር ብኑ አልኸጣብ ምን አሉ? እንደዛ ዕለት አሚርነትን የተመኘሁበት ዕለት የለም። ሲፋውን ተመልከቱ። አላህ እንደዛ ያድርግ ሸባቦቻችንን። አላህ የሚወዳቸው መልእክተኛው በሐያት ቢኖሩ የሚወዷቸው ወይ መልእክተኛው የሚወዱትን የወጣት ባህሪ የተላበሱ ወጣቶች አላህ ያድርግልን። እነሱም አላህና መልእክተኛውን የሚወዱ አላህ ያድርጋቸው ወጣቶቻችንን። ከዛ በኋላ ዑመር ኢብኑ አልኸጣብ እንደዛ ጊዜ ሹመትን የተመኘውበት ጊዜ የለም ይላሉ። ታዲያ በንጋታው ነብዩ ሰለላሁ ዐለይሂ ወሰለም ማን ይሆን ይሄን ነገር የሚሰጠው ብለው ሰዎች ሁሉ ተሽረኢቡል አዕናቅ አንገት ረዛዝሞ ማን ይሆን ተብሎ ሲጠበቅ አይነ አልይ ብኑ አቢ ጣሊብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልይ ብኑ አቢ ጣሊብ የት አለ ብለው ሲሉ አረ አይኑን ታሞ እኮ ቤት ተቀምጧል። ሀከዛ እኮ ነው። ድንኳን አላቸው፣ አልወጣም፣ ከጀይሹ ጋር አልተቀላቀለም። አምጡልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሁለት ሰዎች ተደግፎ መጣ አልይ ብኑ አቢ ጣሊብ። ከዛ በኋላ አይናቸው ተከድኗል፣ በጣም ታሟል። አይ ከዚህ መልእክትማ ወደ ኋላ መቅረት የለም። ነብዩ ሰለላሁ ዐለይሂ ወሰለም አይኑን ገልጠው ምራቃቸውን ተፉበት። ፈበሪአ ከዛ ህመም ሻራ ከአለም የኩን ብሂ ወጃዕ ከዛ በፊት እንዳልታመመ አይነት ሆነ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ባንዲራ ሰጡት። እንፉዝ አላ ሪስሊክ ተረጋግተህ ሂድ አሉት። አልይ ብን አቢ ጣሊብ ፊታቸውን አላዞሩም፣ ወጣት ናቸው። የነብዩ ሰለላሁ ዐለይሂ ወሰለም መመሪያ ይሰማሉ።
እንደተባሉት ሄዱ መጀመሪያ ወደ ላኢላሃ ኢላላህ ጋበዟቸው እምቢ አሉ ጦርነት ተከፈተ ኸይበርን ከፈቷት አሊ ኢብኑ አቢ ጣሊብ ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያ የነበሩ ወጣቶች እንዲነበሩ አሁን ሙስሊሙ ከነበረበት ችግር እዚህ ለመድረስ በእንዲህ መልኩ ማለት ነው ለመደራጀት ወጣቶች ያበረከቱት ሚና ቀላል ነው كفر النعمة قالوا نبستقر اللهم لك الحمد ነው ምንለው اللهم زد وبارك እንላለን ስለዚህ አላህ ሸባቦቻችንን በቦታው እንዲህ ያደርጉልናል ብለን ያሰብናቸውን ካሰብናቸው በላይ አላህ ያደርግልን ሁለተኛ ሰው ለመጥቀስ ወደድኩኝ ሙስዓብ ኢብኑ ዑመይር ነው ወጣት ነው ሙስዓብ ኢብኑ ዑመይር በመካ ውስጥ ሙስዓብ በዚህ ያለፈ እንዴ ይባላል ለምን መሰላችሁ አካባቢው በሽቶ ይታወዳል የሀብታም ልጅ ነበረ ሙስዓብ ኢብኑ ዑመይር ሙስዓብ ኢብኑ ዑመይር መካ ላይ የነበረች ማንንም ልጅ አገረድ ሙስዓብ ባሏ ቢሆን ብትመኝ እንጂ ከዚህ ውጭ የነበረች አልነበረችም ምን ነው ሙስዓብ ባገባኝ የሚባል ልብሱ የሚመጣው ከየመን ከቻይና አያችሁ ሽቶ ከውጭ ሀገር የተቀማጠለ ወጣት ወደ እስላም ገባ ወደ እስላም ሲገባ ማዕቀብ ተጣለበት ልብሱ አለቀ እንደዛ ዘናጭ የነበረው ሙስዓብ ይላሉ በመካ ውስጥ ልብሱ ተቀዳዶ በሾህ አያይዞ ሲሄድ እናየው ነበር ይላሉ ያ አላህ ይሄ ሁሉ ተድሂያ ይሄ ሁሉ መስዋዕትነት ለእስላም ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና አንደበተ ርቱዕ በመልክ እሳቸውን የመሰለ ንግግሩ እጅግ የሚስብ የነበረውን ሙስዓብ ኢብኑ ዑመይርን ወደ መዲና ላኩ የመዲና ክስተቱ ምን ነበረ ልክ መዲና ሲገባ ስለ እስላም ሲናገር ሰዎች ሲገቡ አራ አንድ ሰው ገብቷል ሰዎችን እምነታቸውን የሚያስለውጣቸው ሰው አገርህ ገብቷል ተባሉ ማን ሰዓድ ኢብኑ ሙዓዝ ይሄንን ስም በደንብ አስምሩበት ከዛን ሰዓድ ኢብኑ ሙዓዝ ወንድሙ ላከ ወንድሙ ሄደና ሙስዓብ ኢብኑ ዑመይርን ሲሰማው ሙስዓብ ኢብኑ ዑመይር ሸኽ የሆነ ወጣት ነበረ አረሳቻት ማለት በዕልሙ ሸኽ የሆነ ወጣት ነበር ያምራል ንግግሩ ሄደ ሰማና ይሄን ሰው ማስወጣት ተገቢ አይደለም ብሎ ወደ ወንድሙ ተመለሰ ሄደና እስቲ ራስህ ሂድና ስማው ሰዓድ ኢብኑ ሙዓዝ በቀጥታ ወደ ሙስዓብ ኢብኑ ዑመይር መጣ ከዛ በኋላ ስማንተ ተነስ ከዚህ በሰይፌ ሳልቆርጥህ ሲለው ያ አኸል አረብ አንተ የዓረብ ወንድሜ ሆያል እስኪ ከቸርነትህ ሊሆን ከኔ ስማ ከወደድከው እሰየው ካልሆነ አገርህን ጥዬ ወጣለሁ فأتي به አምጣው እስቲ ልስማው ሙስዓብ ኢብኑ ዑመይር በሚያምር አንደበቱ እስላምን ይተነትን ጀመር ሲለው በሰይፍ ሳልቆርጥህ ያለው ሰዓድ ኢብኑ ሙዓዝ አነ الدخول الى دينكم هذا ብሎ ጠየቀ እንዲህ ወደሚያምረው እምነታችሁ መግባት የሚቻለው እንዴት ነው አምባሳደሩ ሰራ አልሰራም ስራው ሰርቷል አልሰራም የእስላም አምባሳደሮች ናቸው ሙስዓብ ኢብኑ ዑመይሮች ናቸው እና እንዴት ነው መግባት የሚቻለው በእንዲህ መልኩ ገባ ሰዓድ ኢብኑ ሙዓዝ ከዛ በኋላ የሰራው ስራ ቀላል አይደለም ሰዓድ ኢብኑ ሙዓዝ ይሄ ቁም ነገረኛው ሰው በሞተ ጊዜ ጅብሪል አለይሂ ሰላም ወርዶ እኮ ነው من هذا الذي اهتز عرش الرحمن لموته እሱ ስለሞተ የአርራህማን አርሽ የተወዘወዘለት ማን ነው ይህ ሰው ብሎ ጅብሪል ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ጨርቃቸውን አራግፈው ማን ነው ሰዓድ ኢብኑ ሙዓዝ ይታከምበት ወደ ነበረው
ድንኳን ሲሄዱ فإذا هو قد انتقل إلى رحمة ربه ስለዚህ እንዲህ ያለን ሰው ያፈራ ነበረ ሙስዓብ ኢብኑ ዑመይር አያስቀናም ወደ አሊ ኢብኑ አቢ ጣሊብ ልመለስላችሁ ወጣቶች ሆይ እኔ ስፖርት ወዳለሁ ታቆኛላችሁ ሁሌ ነው መጣራው ወደዛ ስለዚህ ሲጋራ የሚያጤስ ጫት የሚቅም ውሽልሽል ወድቆ ማይነሳ ወጣት እንዳትሆኑብን አሊ ኢብኑ አቢ ጣሊብ ምሳሌ ይሁናችሁ በኸንደቅ ጦርነት ጊዜ ነው ነብዩ ሰለላሁ ዐለይሂ ወሰለም ጉርጓድን ቆፍረዋል ከሰሃቦቻቸው ጋር ሆነው ይሄን ጉርጓድ ፈረስ ሊዘለው አይችልም ግን የተወሰኑ በጣም የተበሳጩ ሰዎች ዘልቀው ገቡ ከቁረይሽ ቡድን ማለት ነው ከዛ በኋላ ከነሱ መሃል አምር ኢብኑ ውድ የተባለ ሰው ነበር አምር ኢብኑ ውድ ከተባለ ስሙ ሲነሳ ሰዎች ገና ለገና ይርበተበታሉ ቦታውን ጥለው ይጠፋሉ መጣ ዘለቀና መዩ ባሪዙኒ አለ ማን ነው እኔን የሚገጥመኝ ብሎ ሲል ሰው ሁሉ ዝም ጭጭ ሲል አሊ ኢብኑ አቢ ጣሊብ ያ ጀግና ወጣት ወጡ እኔ ማን አንተ አሊ ኢብኑ አቢ ጣሊብ ሂድ እኔ ልገልህ አልፈልግም እንዲኮ ነው ያለው አቤት ጉራ ልገልህ አልፈልግም ሂድ ከዛ በኋላ አሊ ኢብኑ አቢ ጣሊብ ምንድነው ያሉት አነ الذي سمتني امي حيدرا እኔ እኮ እናቴ አንበሳው ብላ ነው የምትጠራኝ ያ አምር አለው ከጀግንነትህ ብዛት ከሁለት ምርጫ ቢቀርብልህ አንዱን እንደማትፈራ አውቃለሁ አንዱን ትወስዳለህ አዎ ባህሪዬ ነው አለ ወደ ሁለት ነገር እጠራሃለሁ አንደኛው በአላህ አንድነት ልታምን ልትመሰክር በነብዩ ሰለላሁ ዐለይሂ ወሰለም መልእክተኛነት ልታምን ልትመሰክር ኢለ ሸሃዳ ይሄ ካልሆነ ደግሞ እኔ ልትገጥመኝ አመ ሸሃደተ ፈላ አለ ካፊሩ አምር ኢብኑ ውድ ይሄ ሸሃዳ የምትለውን ምንታምንቴ ተወሱን አንተን ግን እያዘንኩ ልግደልህ አለ ከዛ በኋላ ተጋጠሙ የሰማችሁ ነው ወጣቶች ከዛ በኋላ ምን ይላሉ ያንን መሽሃድ ያዩት ሰሃቦች እንደዛ አይነት ቂታል አላየንም በመሃላቸው በነበረው ግጥሚያ አቧራው ተቀሰቀሰ የአቧራ ጉም ተፈጠረ ማየት እስከማንችል ድረስ ከዛ በኋላ አላሁ አክበር የሚል ድምጽ ሰማን አጋድመውት አሊ ኢብኑ ጣሊብ ወጥተዋል አላሁ አክበር ታዲያ ዛሬ ውሽልሽል የሆነ ወጣት ገፍተር ቢያረጉት የሚወድቅ እንደዚህ ያለ ስራ ይሰራል እንዴ አይሰራም አይደለም ወጣቶቻችን ግን ከሱስ የራቁ ጥርሳቸው በረዶ ደረታቸው ነፋ ነፋ ያለ በኢልም የዳበሩ አያችሁ ጉልበታቸውም እንደዛ የሆነ ተተኳሽ የሆኑ ከሆኑ የአሊ ኢብኑ አቢ ጣሊብን ሚና ሊጫወቱልን ይችላሉ አያስቀናም እንዴ ምን ነው እሱም በእንኳ አስብልም እንዴ ያስብላል ሶስተኛው ኡሳመቱ ኢብኑ ዘይድ ናቸው ኡሳመቱ ኢብኑ ዘይድ የዘይድ ኢብኑ ሐሪሳ ልጅ ናቸው ኡሳመቱ ኢብኑ ዘይድ ነብዩ ሰለላሁ ዐለይሂ ወሰለም ህልፈተ ህይወታቸው ሲቀርብ ባንዲራን የቋጠሩለት የ18 ዓመት ወጣት የጦር መሪ ነበረ ስንት ዓመት 18 በ18 ዓመት የጦር መሪ በየትኛው ስርዓት ማፍራት ከባድ ነው በዓለማችን ላይ ብዙ አይዲዮሎጂስ አሉ ነظريات ሶሻሊዝም ኮሚኒዝም ካፒታሊዝም አይዝም ሞልቷል ይሄ ሁሉ ግን ወጣትነትን ሲደርስ ፋየር ኤጅ የትኩሳት ዘመን ነው
የግንፍልታ ዘመን ነው ተውት ይፈንዳ ይውጣለት ነው የሚለው ኢስላም ግን በ18 ዓመት የጦር መሪ መሆን የሚችልን ወጣት የሚያፈራ ሶሻል ሲስተም ነው ስርዓተ ማህበር ነው እና እናንተ የኢስላም ልጆች በቀላሉ ነገር እንዳትሸወዱ ስፔን አንደሉስ በሙስሊሞች መንግስት ስር በነበረችበት ጊዜ ኢንሳይክሎፒዲያ the world book ሙስሊሞች ስፔንን ያስተዳድሩበት የነበረው ዘመን the golden era ይለዋል القرن الذهبي بمعنى the golden era ያን ጊዜ ወጣቶቹ እጅግ የመጠቁ ነበሩ በቋንቋ በሸሪዓ በስርዓት እጅግ የመጠቁ አውሮፓዎች አንደሉስ ከነሱ በመነጠቋ ይንገበገቡ ነበር ከዛ በኋላ ሰላይ ላኩ ሰላይ ሲልኩ ሰላዩ አንድ ወጣት አገኘ ወጣቱ ያለቅሳል አንተ ሰው ወይ ምንድነው የሚያስለቅስ የሙስሊም ልብስ ለብሶ እኮ ነው ሰላይ ነው ገባ ምንድነው የሚያስለቅስ ሲል ቀስት ስቼ ነው አለ ኢላማዬን ስቼ ነው እማለቅሰው አለ የሳትኩት የአላህ ጠላት ቢሆንስ ይላል ይብሰከሰካል አይሞከርም አለና ገባና አትደፈርም አለ አይሞከርም ብሎ ተመለሰና እጃችሁን ሰብስቡ አላቸው ፈረንጆቹ በሌላ ጊዜ ቆይቶ ፈረንጆቹ ሰላይ ላኩ ሰላይ ሲልኩ አንድ ወጣት ሲያለቅስ ያገኘዋል ሰላዩ ምን ሆነ ነው የምታለቅሰው ሲል አይ ፍቅረኛዬ ክዳኝ ነው አለ ፍቅረኛዬ ክዳኝ ነው አያችሁ አንዲት የእንግሊዝ አምባሳደር ምን አለች መሰላችሁ ሙስሊሞች ለምዕራባውያን አስቸጋሪ የሆኑበት ምክንያት የሁለት ሀገር አሸናፊዎች በመሆናቸው ነው ታግለን ካሸነፍን ሸሪዓን እናውጃለን የአላህን ህግ በመድር ላይ ከተገደልን ደግሞ ሸሂድ ነን ሸሂድ ደግሞ በመጀመሪያው የደም ጠብታ ዱንያ ላይ የሰራው ወንጀል ይታበስለታል የሁለት ሀገር አሸናፊ የሆኑ ሰዎችን ማሸነፍ ከቶ አይሞከርም ምን እናርግ ሲሏት ከሰማይ እናቆራርጣቸው አለች እንዴት ነው ከሰማይ እናቆራርጣቸው እርቃናቸውን የሚሄዱ ሴቶችን እንልቀቅባቸው አለች ቁርአኑን ሳይሆን ዳሌዋ ባቷ እንትኗ ሲል ሩሁ ይቋረጣል ማለት ነው خلاص ይሸነፋል ፍቅረኛዬ ከርታኝ ነው ያለው ወጣት በቃ ከሰማይ ተቆራርጧል ነስር የሚባል ነገር የለም ስለዚህም ወጣቶች አብሽሩ እናንተ ስሩ እንጂ ሰዎች የሚታለሉበት ሩቅ የሆነው ነገር ቅርብ ይሆናል ምን አሉ መሰላችሁ ራሳችሁን ከተቆጣጣራችሁ ወጣቶች እንዲህ አሉ ገንዘብ ትገኛለች በጉብዝና ትያዝና ገንዘብ ትያዛለች በስተርጅና ትገኝና አሉ ግልጽ ነው የሰሜን ሰው በደንብ ይረዳኛል መቼ ገንዘብ ትገኛለች በጉብዝና በወጣትነት ይሰራላ ትያዝና ማለት ይረጫዋል ማለት ነው ገንዘብ ትያዛለች ትገኝና አሉ ደግሞ አሁን ተቃራኒ ሆነ እናንተ ደግሞ እንዲሁኑ ገንዘብ ትገኛለች በጉብዝና በሉና አናወጣትም ቁም ነገር ላይ እናውላታለን ምን ላይ አብሽር ስራ ቤትህን አፋፋው ፍሪጁ እስቶቡ አልጋው ምንትሴው ስትታይ ቃኢመን ላይ ሰውነትህ ደንዳና የምትናገረው የሚያምር የወጣቶች ተምሳሌት እንኳን ተጠይቀህ ይመጣልሃል እሺ ማናትልም መስና ወሱላተ ወሩባ ኸዲጃ አይሻ ዘይነብ
ተከታትለው ይመጡልሃል ያን ጊዜ ቀባ ታወጣለሽ አትቸኩል ኸይር እና ወጣትነት ከእድሜ ውስጥ አያችሁ ፈተና የበዛበት ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም በነገሩን الله يوم لا ظل إلا ظله ሰባት ሰዎች يظلهم الله الله يظلهم በጥላ ስር ያደርጋቸዋል በሱ ጥላ ስር ያደርጋቸዋል يوم لا ظل إلا ظله የሱ ጥላ እንጂ ሌላ ጥላ በሌለበት እለት ብለው ከተቀሱት መካከል አንዱ شاب نشأ في عبادة الله بالله عبادة ያደገ ወጣት ነው ይባላል ምን ይባላል من شب على شيء شاب عليه ይላሉ من شب على شيء በሆነ ነገር ላይ ያደገ شاب عليه በዛው ነው የሚያረጀው ስለዚህ ምን እናድርግ ሲባል ወጣቶች አንድ ፎርሙላ አለ ፎርሙላው ምንድነው ይሄ ዲማጋችን አእምሮአችን በሁለት ይከፈላል ኮንሺየስ እና ሰብኮንሺየስ ተብሎ ይከፈላል ኮንሺየስ ማለት አልዋዒ ማለት ነው ዋዒ ለምሳሌ አስቸኳይ የሆነ ነገር ጻፍ ተናገር ሲባል ዋዒው ነው የሚሰራው ሌላኛው ደግሞ አላዋዒ ይባላል ሰብኮንሺየስ የሚባለው የጭንቅላት ክፍል ነገሮችን ለማምጣት አይቸገርም እሺ ሰውየው ሲደነግጥ ኮንሺየስ የሆነው ፓርት ይጋረዳል ለዚህ ነው ቂያ ማለት ወአምየት عليهم الانباء ዜናዎች በእነሱ ላይ ይደበቃሉ ሰውየው ይደነግጣል ሲጠየቅ ሃ ነው የሚለው ለምን ይሄ ዋዒ የሆነው ይጋረዳል በድንጋጤ ስለዚህ ሰውየው ነገሮች እንዲቀሉት ራሱን ተርቢያ ማድረግ አለበት ሲደግመው ሰውነቱ ይለምዳል ለምሳሌ ፋቲሃን በጣም ከመደጋገማችን የተነሳ ከዋዒ ላዋዒ ውስጥ ገብቷል ሰብኮንሺየስ ውስጥ ነው ፋቲሃ ያለው ለምን ሰውየው ከኢማሙ ጋር አላሁ አክበር ይላል አልহামዱሊላህ ረብል ዓለሚን አርራህማን አርራሂም መርካቶ ውስጥ እየገዛ እየሸጠ በገሌ ላይ ስንት አለብኝ እገሌን መቼ ነው መቀበለው እያለ ምላሱ ግን ፋቲሃን ይቀራል ከዛለ አላሁ አክበር ሲል ሩኩ ላጥ ያረጋል ለምን አዳ ስለሆነ ማለት ነው አዳ ስለሆነ ለምሳሌ አሁን መኪና እየነዳሁ ነው የመጣሁት እየነዳው እዚህ ያሉ ሰዎች ሲደውሉልኝ ላውድ ስፒከር ላይ አድርጌ እነሱን እያወራው ማለት ነው ማርሽ ቀይራለሁ አቀዘቅዛለሁ አፈጥናለሁ ይሄ ሁሉ ስሰራ ማለት ነው ምንም ሰውነቴ ከመልመዱ የተነሳ ታታታታታታ ነው የሚያደርገው ማርሹም ይቀይራል ይሄም ነዳጅ ፍሬን ምናምን ይይዛል ለመሰላችሁ መጀመሪያ ስጀምረው ግን የት ነበር ነዳጁ እላለሁ የት ነበር ፍሬኑ በዚህ መልኩ ያላለፋል ሁሉም መኪና ስለነማመድ መከራ አይተን ነው ከለመደ በኋላ ግን አይቸግርም ስለዚህ እንዴት እናርግ ሲባል ቁርአኑን ሁሌ እንቅራው ሰላተ ለይል እንነሳ ሁሌ የተወሰነ ጊዜ ስንደግሞ ይቀለናል በጣም ነው የሚቀለው ረመዳን ላይ ሰው ሱቢ በጊዜ አያችሁ ከዛ በኋላ ዙሁርን ባዕድያ ቀብልያ እያለ ማለት ነው ሁሉንም ይሰግዳል ማታ ተራዊህ ቀጥሎ ተሐጁድ ያ ሁሉ ይደረድርና ልክ ሸዋል ላይ ማለት ነው ተራዊህ የለም አይደለም አራት ረካ ዙሁር እንዴት ትቀላለች አንተ ላጥላጥላ خلاص በቃ አዳ ማድረግ አለባችሁ ነው ስታደርጉት ይቀላችኋል ወጣቶች አደራ ከዛ በኋላ ሻቡን ነሻ في عبادة الله በአላህ ዒባዳ ውስጥ ያደገ ወጣት አላህ በጥላው ስር ነው የሚያደርገው ኸይረን ማብቀዬን ምን እላለሁ youthhood is
the golden part of your age. Make it a gift for Allah. Allah will bless you with Jannah. ወጣትነት ማለት ከዛ በፊት ያለው ጥንካሬ የሌለው ከዛ በኋላ ያለው ጥንካሬ የሌለው ዘመን። በልጅነት ልጆች ረዳት ይፈልጋሉ። በስተርጅና ሰዎች ረዳት ይፈልጋሉ። እግራቸውም 3 ይሆናል። ይገባችኋል? የሽማግሌ እግር 3 ይሆናል። ይገባዋል። ወግም ይገባዋል። እግር 3 ሳይሆን በፊት ግልጽ ነው ያለች ወርቃማ ጊዜ አለች። ያችን ወርቃማ ጊዜ ለአላህ ስናደርግ ካለ ወርቃማው እድሜ ሻህዋ የሚያስቸግርበትን ያንን ወርቃማ እድሜ ለኔ ሰጠኸኝ እኔ ደግሞ ጀነት እንሰጥሃለሁ ይላል አላህ ጀለ ወተዓላ። ስለዚህ አደራ አኺራን የምናገረው ነገር ምንድነው? አህበቲ ፊላህ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳሉ አለል ኸይሪ ከፋኢሊሂ ወደ መልካም ነገር የሚመራ ሰው ያን ነገር እንደተገበረው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዛሬ እናንተ ሙስሊሙን ኡማ ስታገለግሉ ብዙ ነገር መስዋዕትነት አድርጋችሁ ነው። የገንዘብ መስዋዕትነት፣ የጊዜ መስዋዕትነት፣ የጉልበት መስዋዕትነት፣ ግን ሽልማት አላችሁ። አላህ በሱረቱል ፉርቃን ማብቂያ ላይ ስለ ሙእሚኖች ሲናገር ምን ይላል? والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. وجعلنا أدرجا للمتقين الله لم يفروا سوج إماما مري أدرجا. ሁለቱን ሐዲስ እንሰብስበው አዳሉ على الخير كفاعله ነው አንድ وجعلنا للمتقين إماما ከዚህ ጋር ሲታረቅ ምንን እናወጣለታለን ቢባል እናንተ የሙስሊሙ ኡማ ስራ አስኪያጆች፣ መሪዎች፣ አቅጣጫ አስያዦች፣ ፖሊሲ ቀራጮች ከሆናችሁ እናንተ በቀረጻችሁት በቀደዳችሁት ቦይ ሙስሊሙ ኡማ ሲያልፍ ስገዱ ያለ ሰው ሰጋጆችን በሰገዱት ልክ አጅር ይጻፍለታል። ለሰዎች ተምሳሌት የሆነ ሰው من سن سنة حسنة فله أجرها وأجر من عمل بها من غير أن ينقص من أجورهم شيء إلى النبي صلى الله عليه وسلم. لسو تمثاليت كوناتشو إمام يسجاجو كله أجر يصافلتال أئماوج بشرى لكم كذب الأيمن بسراتال أم يسجداتشو سوج يطور مري يجهاد أجر يصافلتال مري سلهونا መሪ ከተበላሸ ኡማው ይበላሻል። መሪ ከቀና ኡማው ይቀናል። ስለዚህ እናንተ ሙስሊሙን ኡማ አገልግላችሁ በሙስሊሙ ኡማ ውስጥ የሚገኘው መልካም ነገር አጅር ተመልሶ ለእናንተ ይጻፋል። ከዚህ በላይ ትልቅ እድል የለም። በኢስላም ሹመት ተሽሪፉን ወተክሊፉን ነው። ልመረጥ አይባልም። ከተመረጠ ግን ሰው አላህ ሆይ እርዳኝ ማለት አለበት። አላህ ካሰብናችሁ በላይ በሆነ ደረጃ ላይ የምናገኛችሁ አላህ ያድርገን። ብዙ ሸኾች አሳምረው ተናጋሪዎች እያሉ እድል ስለተሰጠኝ ብቻ ሾልኬ ስለጮህኩባችሁ አፉ ትሉኛላችሁ። ሐጃ ስላለችኝ ይቸኩላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
ሰብስክራይብ በማድረግ ቤተሰብ ይሁኑ።